ወያላ ወያላ ይሄ ነው ፈርጊ ታይም የሚባለው ማለት ነው። ክለች ሙመንት ቤንያሚን ሼስኮ ከቪክተር ዮኬሬሽ ጋር ሊወዳደር አይችልም። የአርቴታ ምልምል ማለት ነው። ወያላው ውልውልን ያደረግነ ማለት ነው። ቆንጆ አድርገን አሳይተን ነሳን። ቋጥር እስከ መጨረሻው ትገረፋለህ ማለት ነው። ኤረባቼ ይሄ ማንቸስተር ዩናይትድ ነው። ይሄ ኦልድ ትራፎርድ ነው። ፋታ ነው ማልሰጠህ፣ ፋታ ነው ማልሰጠህ፣ ፋታ ነው ሴስኮ ጀግና ብሩኖ የኔ አባት፣ ብሩኖ የኔ አባት። ፕሬሲንግ ትጠላለህ። ፎቃቃው እያለውላ ቋጣሪ ግባለት። ካዝሜሮ ባላየ አብዩኤል ስታይል ግባለት። ምን አለ አሁን እንደዚህ ነው ባሸነፈው። በቃ ማንቸስተር ፉላም እንዳሸነፈው ሲቲን ባሸነፈው ኳስ አይታወቅም እኮ ባሸነፈው በቃ ደስታ መደሰት። ምን የደስታን ጣም ረስቼዋለሁ። ፕሪሚየር ሊግ ላይ ግን መደሰት በቃ ማርያምን የደስታ ቪዲዮ ብሰራ በቃ በዘፈን ድሮ እንደምሰራው ምናምን ናፈቀኝ እኮ ማርያምን ናፈቀኝ እኮ ፕሪሚየር ሊግ ላይ በቃ ቂማ ሴስኮዬ ነው እንጂ ያንን ፀጉር ቆራጭ ወደ ይዘሽ ሂጂ። አያ የኔንትን አያ አባቴ ይሄ ነው ማንቺ ያሳያል። አንተ የተሰራውን ፌክ ነው ፉላም የምትሰራው ያሳያል፣ ይነሳል። ይሄ ነው ማንቺ አባቴ። ማንቺ ላይ ቋጠሮ አይሰራም። ይሄ ነው አባቴ፣ ይሄ ነው። አንተ ፉላም ጋር ትንሽ ተጠሪ ላንዲ አስጨነቁን እኮ ወገን። አረ ወይኔ አርሰናል እኮ እዚህ በል ነበር ማን የካሪክ ማን ዩናይትድ ጫና መቋቋም ይችላል ወይ ለሚለው ጥያቄ አይችልም። እንዳየነው ከሆነ ማለት አይችልም፣ ግን ምላሽ መስጠት ይችላል። 3-2 ማንን ለማበሳጨት ነው? 3-2 አሁን የምታሸንፉት ንቀት ነው። ሁለት ጎል እንዲገባባችሁ የምትፈቅዱት አባ ሳክሶም አባ ጎሉን ሳይሆን ያገባው ጭራሽ ኮሜዲያን ሴስኮ ስለሆነ ነው። ከአብዩኤል ጋር ዝምድና አላቸው። ማየት አያስፈልግም። ዝም ብሎ ብቻ በልቡ የመሰለው ቦታ መምታት ነው። በእንግሊዘኛው ራሱ ኢንተርናሽናል ላበሽቃችሁ ተዘጋጅ ነበር። አቻ በተጡ ኖሮ የማይም ቪዲዮ ጀለስ ባለቀ ሰዓት 2 ጎል ፉላሞች ቦትል ማድረግ እንደዚህ ነው። አያችሁ ቦትል ማድረግ እንደዚህ ነው። መርተ ካሪክ ታይም ነው ይሄ። ፈርጊ ታይም ምናምን እንዳትል። ፈርጊ እኮ የተመራ የነበረውን ጌም ገልብጦ ነው የሚያሸንፈው። 2-0 እየመራ 2 አቻ መደረጉ ራሱ ሊያቃጥል ይገባል። የካሪክ ዩናይትድ ጫና መቋቋም ይችላል ወይ ለሚለው ጥያቄ መልሱ አይችልም ነው። ግን አሞሪም ማድረግ ማይችለውን ምን ማድረግ ይችላል? ምላሽ መስጠት ይችላል። ማንቺ ተሸንጫ ጸጉሩን በቃ ሊቆረጥ ነው ያልኝ። እናቴን አይቆረጥም። እኔ በፈለጋችሁ አስዛል አይቆረጥም። በፍጹም ነው አይቆረጠው ማለት ይሄ ሲጀመር ማለት እኮ ኒው ማናጀር ባውንስ እኮ ኦሊ ሲመጣ 17 ጌም አልተሸነፈም ነበር። ኦሊ ሲመጣ ታክቲክ ምናምን ስላለው ግን አለ ገባ ወኔ ያለ ሞራል አለ። የድሮ ዩናይትድ ተጫዋችና እነዚህ ነገሮች ሚድልስቦሮ ያባረረው አሰልጣኝ ነው። ገባር ያን ያህል እንዳትመጻደቁ። አሪፍ ቪክትሪ 3 በተከታታይ አሸንፋችኋል። 3 በተከታታይ ጀለስ ካማማን ገርፋችኋት ደጋፊ ነው ያደረጋችኋት። ይመጫችሁ ተደጋግፈን ወይኔ ሴስኮ ጀማው ወሽመጤን ቆረጠው። ወሽመጤን በጥስን ያደረገው ወይኔ ደህና ገግሜ ጀማው ደህና ገግሜ ከ2-0 ሁለት ታች አርጌ ምን በመሰለ ቋጠሮ ማንዬ ከ80 ደቂቃ በኋላ እኮ ነው ደግሞ ራሴን ያደራቸውት አንተ ከ80 ደቂቃ በኋላ። አረ ወይኔ ክለብ ንደዱ ያንድዳችሁ። ወይኔ ሴስኮ አንተ ይሄ ሌላ ነገር ነው። ከጀርባው ሌላ ነገር አለ እንጂ እግር ኳሳዊ ብቻ አይደለም። እግር ኳሳዊ ብቻ እንዴት እንደዚህ ይፈጠራል? ቆይ እንዴ 90 ሲደመር 1 ላይ 2 አቻ ተውኖ እንዴት ነው 93 ላይ 3-2 መሆን የሚቻለው? አገኘኋቸው ብዬ እኮ ጨጓራቸውን ልትመጣ ነበር እኮ አቻ ራሱ አስደስቶኝ ማለት ነው። ወይኔ አገኙ ዱሚሉ ምናቲ ናቸው እነዚህ ሲያናጡ። የማንቸስተር ዩናይትድ በጣም አስፈሪ ነው። ይሄንን ነገር ስል በጣም እየደበረኝ እየመረረኝ ነው። ነገር ግን እውነታን መካር ስለማልችል ነው ይሄንን ነገር የምለው። በጣም የሚገርም ቡድን ነው ይሄ ቡድን። ዊኒንግ ሜንታሊቲያቸው ከየት እንዳመጡት ባላቅም፣ ትርፌ ከየት እንዳመጣችሁ ባላቅም፣ ብቻ ግን ዊኒንግ ሜንታሊቲያችሁን አግኝታችሁታል። ያ ማንቸስተር ዩናይትድ የሚባለውን የድሮ ግሬሳችሁን አለ አይደለ? ክብራችሁን፣ ስማችሁን ነገር የሆነ ነገር ብቻ አግኝታችኋል እንጂ በጤናችሁ አይደለም። ይሄማ
እና የሚገርም ቡድን ነው። አሪፍ ቡድን ነው። ያስፈራል። በ90 ምናምን ደቂቃ እያገባ በተከታታይ አርሰናል እና ሲቲን አሸንፎ አሁን ደግሞ ፉልሃምን ላስት ሚኒት አግብቶ አሸነፉ። የሆነ ነገር ብቻ ማይክል ካሪክ ሲመጣ አላር የማንቸስተር ዩናይትድን ባህል ስለሚያውቀው ነገር ይሁን ተጫዋቾቹ ምናምን ብቻ የሆነ ነገር ብቻ የቀመራችሁት ነገር አለ። እየሰራ ነው ያለው። አልወደድኩትም። አትዋስኳሹ። አልወደድኩትም። ታውቃላችሁ እንደምጠላችሁ የሊቨርፑል ደጋፊን ጠላችኋለሁ። የእግር ኳስ ጥላቻ። ነገር ግን ይሄ የመጣችሁበት ያላችሁትን መንገድ አልወደድኩትም። እውነት እንነጋገር ከተባለ ነገር ግን ያዩ ያለውትን ነገር ግን ከማድነቅ ወደኋላ አይደለም፣ ከመናገር ወደኋላ አይደለም። በጠላችሁ የሚገርም ስራ እየሰራ ነው ያለው ማይክል ካሪክ። አረ ጨዋታ በዚህ ሳምንት የምናያቸው እንግሊዝ ፕሪሚየር ሊግ ጨዋታዎች እንዴት አባታቸው ነው የሚያምሩት። ዛሬ ራሱ ዩናይትድ ከፉላም አረ በስመ አብ። ይሄ ጨዋታ ያመለጣችሁ ሰዎች እጅግ በጣም ልትቆጩ ይገባል። ከምሬ ነው የምላችሁ። እጅግ በጣም ደስ የሚል ጌም ነበር። ዩናይትድ እንግዲህ ፉላምን 3-2 አሸንፎታል። አሳይተን ተነሳናለ ፉላም አሳይተን። እኔ ግን አቻ ያደረጉበትን መንገድ ማለት ነው ከምሬ ነው የምላችሁ። 2-0 መመራት ተነስተው 2 አቻ አድርገው ያችን ጥቂት ደቂቃ ተከላክሎ መውጣት ያቅታችኋል ወይ? ምን አይነት ጎል ነው ሴሽኮ ያስቆጠረው? ዋው! በዛሬው ጨዋታ ማቲያስ ኩና ዛሬም ደንሶ ወጣ። ይሄ ተጫዋች በቃ ተጫዋቾቹ ሁሉ አሁን ወደ ታክቲኩ እየገቡለት ይመስለኛል አሰልጣኙ ማለት ነው። እንዲሁም ብራያን ምቤሞ ሚገርም ብቃት ላይ ነበር። ካሳውን ደግሞ ትለቃለ ሲባል ጭራሽ ካስሜሮ እንዲፍላበት እነሱ ከተቀየሩ በኋላ ነው ጎል ሁሉ እኮ የገባው ማለት ይቻላል። ለማንኛውም ግን እጅግ በጣም የሚገርመውን ዩናይትድን እየተመለከትን ነው። አረ የቶፕ ፎሩ ነገር ፉክክሩ ሊጦዝ ነው። እየጦዘ ነው ወይኔ። ካርጊ ታይም ሳይሆን ካሪክ ታይም ነው ብሏል የቀድሞ የቡድን አጋሩ ሪዮ ፈርዲናንድ ከዚህ ጨዋታ መጠናቀቅ በኋላ ማለት ነው። ማይክል ካሪክ ማንቸስተር ዩናይትድ ቤት ከመጣ ገና 3ኛ ጨዋታውን እያደረገ የሚገኘው በሩበን አሞሪም ስር ማንቸስተር ዩናይትድ ማሸነፍ የቻላቸውን ተከታታይ ጨዋታዎች በ3ኛ ጨዋታው ማድረግ ችሎ 3 ተከታታይ ድሎችን በዩናይትድ ቤት ማስመዝገብ ችሏል። ያ ደጋፊ ጸጉሩ የሚቆረጥበት ጊዜ የደረሰ ይመስላል ለማንቸስተር ዩናይትድ ደጋፊዎች ማለት ነው። ኤኒዌይ ግን ለማይክል ካሪክ ክሬዲት መስጠት ያለብን ይመስለኛል። በጣም አስደናቂ የቡድን መንፈስ እንዳለው እየተመለከትን እንገኛለን። የተጫዋቾችን ኮንፊደንስ እንዴት መጨመር እንደቻለ በዚህ አጭር ጊዜ ውስጥ ከምኔው ከተጫዋቾቹ ጋር ተግባብቶ በዚህ ልክ ውጤታማ ሊሆን እንደቻለ ግራ የሚያጋባ ነው። እንዳለ ተጫዋቾቹ የእሱ ፈራሚ ነው የሚመስሉት የሩበን አሞሪም ሳይሆኑ ማለት ነው። የውድድር ዓመት አጋማሽ ላይ አሰልጣኝ ለለቀቀ ቡድን ሌላ ሲስተም ሊሞክር የነበረ ቡድን ወደ 3-4-3 ወደ 4-2-3-1 የጨዋታ መንገድ ላመጣ አሰልጣኝ በዚህ ፍጥነት ከዚህ ቡድን ጋር መዋድ በጣም የሚያስገርም ነው። ዩናይትድ ቤት እንደ ሶልሼር የመሳሰሉ አሰልጣኞች በመጡበት ፍጥነት ያው ከቡድኑ ተነሳሽነት ጋር በመጠቀም ውጤታማ ሲሆኑ ተመልክተን ነበር በመጀመሪያ ወቅታቸው። ስለዚህ ብዙ ሰርፕራይዝ ላንሆን እንችላለን፣ ግን ማይክል ካሪክ ያደረገው ነገር በጣም የሚያስደንቅ ይመስለኛል። ክሬዲቱንም ለሱ መስጠት አለብን። 3ቱም ጨዋታዎች ደግሞ ፈታኝ የሚባሉ ቡድኖች ናቸው። አንደኛና ሁለተኛ ደረጃ ላይ የሚገኙትን ማንቸስተር ሲቲን ከሜዳ ውጪ በመጓዝ አርሰናል በሲዝኑ የመጀመሪያ ሽንፈት ሜዳው ላይ እንዲያስተናግድ አደረገ። 3 ጎሎችን ከረጅም ጊዜ በኋላ አርሰናል ላይ ማስቆጠር የቻለ ቡድን አሳየን። በማንቸስተር ዩናይትድ ቤት ቅያሮቹ ፐርፌክት ናቸው ተጫዋቾቹ። ዛሬ እንኳን ዩናይትድ በሞመንት ጌሙን ሊያጣ ይመስል ነበረ፣ ግን በቃ ተቀይሮ የገባው ቤንጃሚን ሴስኮም የዩናይትድ ተጫዋቾችም ጎል ተቆጥሮባቸው 2 ጎሎች ተቆጥሮባቸው ማገገም የቻሉበት መንገድና ስቲል ጨዋታው አላለቀም ብለው ወደ ጨዋታ የተመለሱበት መንገድ በጣም አስደናቂ ነበረ። ኤኒዌይ የተጫዋቾቹ ኮንፊደንስ ላይ የጨመረው ነገር ለኔ ብቻ የታየኝ አይመስለኝም። እስኪ እናንተ ማይክል ካሪክ ከመጣ በኋላ ያያችሁን ለውጥ ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ።